በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ያደረጋቸው ተአምራት። ተአምረ ኢየሱስ። አዳም በሲኦል ተጥሎ በእግረ ዲያብሎስ ይቀጠቀጣል። ሞት በአዳም እንደመጣ ሁሉ ሞት የገዛቸው አዳምና ልጆቹ በገሃነም እሳት ይጣላሉ። በሲኦል ያሉ ነፍሳት ወደ ሰማይ አሻግረው ተስፋ የተደረገላቸውን ቀናት ይናፍቃሉ። ሕገ እግዚአብሔርን በጣሰው በአዳም በደል የሰው ልጆች የወጡባት ገነት በእሳታዊ መልአክ በብርሃን ሰይፍ ትጠበቃለች። ብዙ ነቢያት እየተነሱ አለፉ፣ ግን አንዳቸውም አዳምና ልጆቹን ከሲኦል ባርነት ነፃ ሊያወጧቸው አልቻሉም። ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል ሲቀርብ የአምላካችን የምህረት ዓይኖች ወደ ምድር ተመለከቱ። ፍጥረታት ሳይፈጠሩ አዳም ሳይበድል ለእናትነት የተመረጠች እመቤት ከሐናና ከኢያቄም አብራክ ተገኘች። የአዳም ኀጢአት በዘር ያልተላለፈባት ንጽሕት እመቤት ለአምላክ ማደሪያነት በዚህ ምድር ተወለደች። 3 ዓመት በእናትና አባቷ ቤት 12 ዓመት በቤተ መቅደስ አደገች። መላእክት የዕለት ምግቧን እያመጡላት ከሰማይ ሰማያዊ ዝማሬ ከምድር የካህናቱን ምስጋና እያዳመጠች እናታችን ቅድስት ድንግል ማርያም አደገች። በአይሁድ ላይ ያደረ ሰይጣን ቤተ መቅደሳችንን ታሳድፋለች በሚል ምክንያት ከቤተ መቅደስ አስወጧት። በካህኑ ዘካርያስ ጸሎትና ልመና አረጋዊ ዮሴፍ እመቤታችንን እንዲጠብቃት ተመረጠ። የመዳን ቀን ደረሰ። እግዚአብሔር ከላይ ከአርያም ሆኖ ምድርን ጎበኛት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው በስድስተኛው ወር ቅዱስ ገብርኤል መልአክ በእግዚአብሔር ፊት ጸጋን ወዳገኘችው ወደ ድንግል ማርያም ተላከ፣ የምስራቹን ሊናገር። አምላክ ወደ ምድር መጥቶ ሰው ሆኖ የሰውን ልጅ ለማዳን ንጽሕናዋን ወዶ ለእናትነት እንደመረጣት ሊያበስራት መጣ። ጸጋን የተመላሽ ሆይ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብ፣ ለሰውም በጎ ፈቃድ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ በቤተልሔም ዘመሩ። ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ ያለ አምላክ ለእናትነት በመረጣት ንጽሕት እመቤት አማካኝነት በጠባብ ደረት ባጭር ቁመት ተወሰነ። በቤተልሔም በከብቶች በረት ተወለደ። በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቆች አዩት፣
መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። እናታችን ቅድስት ድንግል ማርያም ከመጸነሷ በፊት መልአከ እግዚአብሔር እንደነገራት ስሙን ኢየሱስ ብላ ሰየመችው። በጨለማ የሄደ ሕዝብ ታላቅ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። እግዚአብሔር ለሰው ልጆች ሁሉ ያዘጋጀውን ማዳን ሳያይ እንዳይሞት ትንቢት የተነገረለት አረጋዊ ስምዖን በኢየሩሳሌም ይኖር ነበር። ስምዖን የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ፣ የእግዚአብሔርን መንፈስ በእርሱ ላይ ነበር። ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት ከዕብራይስጥ ወደ ጽር ቋንቋ ሲያስተረጉም የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። ስምዖን የኢሳይያስን የትንቢት መጽሐፍ እየተረጎመ ሳለ እነሆ ድንግል ትጸንሳለች ከሚለው ምዕራፍ ደረሰ። እንዴት ድንግል በድንግልና ትወልዳለች ብዬ ተረጉመዋለሁ? ይህንን የአሕዛብ ንጉሥ የእስራኤልስ መንግሥት ይቀበሉኛል ብሎ ፈርቶ ሴት ትጸንሳለች ብሎ ተረጎመው። እንቅልፍ መጥቶበት ተኛ። ቢነቃ ሴት የሚለው ተፍቆ ድንግል ተብሎ ተጽፎ አገኘው። ድንግል የሚለውን ፍቆ ሴት ብሎ ጻፈው። ዳግም እንቅልፍ መጥቶበት ተኛ። ቢነቃ ሴት ብሎ የጻፈው ተፍቆ ድንግል ተብሎ ተጽፎ አገኘው። ሦስቴም ይህ ሁኔታ ቀጠለ። በሦስተኛው ከእንቅልፉ ነቅቶ ፍቃለሁ ሲል እግዚአብሔር በተዋህዶ ያከበረው ወልድን ሳያይ እንዳይሞት መንፈስ ቅዱስ ተገልጾ ተናገረው። የእግዚአብሔር የማዳን ቀን የአባቶቹ የነቢያት ተስፋን እየተጠባበቀ ስምዖን 500 ዓመት ኖረ። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ በሥጋ የተገለጸውን እግዚአብሔር ወልድን በኦሪት ሥርዓት መሠረት ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የጌታን ቀን የሚጠብቀው አረጋዊው ስምዖን ካልጋ ተጣብቆ ይኖር ነበር። መንፈስ ቅዱስ አጽንቶና አነሳስቶ ወደ ምኵራብ ወሰደው። ዮሴፍና እመቤታችን ጌታን ወደ ቤተ መቅደስ ባገቡት ጊዜ አረጋዊው ስምዖን ተቀብሎ አቀፈው። ጌታን በማቀፉ ታደሰ፣ ኃይልና ብርታት ሆነው። አንደበቱን ከፍቶ እያመሰገነ ተናገረ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤልም ክብር ነው አለ። እናቱ ማርያምን ግን እንደ ጦር የሚከፍል ሐዘን በልብሽ ያድራል አላት። የልጇ የወዳጇ የመስቀል ሞት ለእናቱ ለድንግል ማርያም እንደ ጦር የምትሰማ ሐዘን ናትና። የአራስነት ወራቷ ሳይፈጸም የተወለደው ንጉሥ ማንነት ግራ ያጋባው ጥንተ ጠላታችን አውሬው ዲያብሎስ እመቤታችንን በሄሮድስ አድሮ ከሀገር ሀገር አሳደዳት። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች እንዳለ ባለ ራእዩ ቅዱስ ዮሐንስ። ከሄሮድስ ወታደሮች ሸሽታ ከሀገር ሀገር ተሰደደች። ልጇን እንዳይገሉት በቅፏ ከልላ 3 ዓመት ከ6 ወር ተሰደደች።
የሕፃኑን ነፍስ የፈለጉት ሞተዋልና ወደ ኢየሩሳሌም ተመለሱ ብሎ የእግዚአብሔር መልአክ እስኪነግራቸው በበረሃ በስደት ተሰቃዩ። ሄሮድስ ከሞተ በኋላ ድንግል ማርያም ጌታችን ኢየሱስ ክርስቶስን አዝላ ወደ ኢየሩሳሌም ተመለሰች። በይሁዳ አገር በሄሮድስ ፋንታ አርኬላዎስ መንገሱን በሰሙ ጊዜ ወደ ይሁዳ መሄድን ፈርተው ወደ ገሊላ ሀገር አቀኑ። በነቢያት ናዝራዊ ይባላል የተባለው እንዲፈጸም ናዝሬት ወደምትባል ከተማ ገብተው መኖር ጀመሩ። ጌታችን ኢየሱስ ክርስቶስ በሥጋ ተገልጿልና ጥቂት በጥቂት አደገ። ሕፃናትን የሚያሳድግ ጌታ እንደ ሕፃናት አደገ። እንደ እግዚአብሔር እየሠራ እንደ ሰው ተመላለሰ። ከኀጢአት በቀር ፍጹም ሰው ሆነ። ጌታችን ኢየሱስ ክርስቶስ በልጅነት ወራቱ ለእናቱ እየታዘዘ አደገ። ሕፃናት በሚያድጉበት ሥርዓት አደገ። በጥበብና በሞገስ አደገ። ሕፃናትን የሚያሳድግ እርሱ እንደ ሕፃናት ተመላለሰ። ጌታ በልጅነት ወራቱ እጅግ ብዙ ተአምራት ፈጽሟል። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ይመስለኛል እንዳለ ወንጌላዊው ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረ ጊዜ ከወንዝ ወርዶ ይጫወት ነበር። በልዩ ጥበብና ዕውቀት ውሃውን እያፈሰሰ አሸዋውን እያጣራ ደቃቁን አፈር በጉድጓድ ውስጥ እያስቀመጠ ይጫወታል። የላመውን ደቃቅ አፈር ጭቃ አድርጎ 12 የወፍ ቅርጽ ሠራ። ይህን እያደረገ የሚጫወትበት ቀን ዕለተ ሰንበት ነበር። አብረው የሚጫወቱ ሕፃናት አብረውት ነበሩ። አንድ አይሁዳዊ ጌታ የሚሠራውን አይቶ ወደ ዮሴፍ ሄዶ ሕፃኑ ኢየሱስ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሠራ ብሎ ጌታን ከሰሰው። አረጋዊ ዮሴፍ ይህን ስሞታ ሰምቶ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ለምን ይህን አደረክ ብሎ ተናገረው። ጌታም እጆቹን አጨበጨበና እፍ አለባቸው። ከአፈር ባበጃጀው በአዳም ላይ የሕይወት እስትንፋስን እፍ ያለ ጌታ ጭቃ አብኩቶ በሠራቸው የወፍ ምስል ላይ እፍ አለባቸውና ከዚህ ሂዱ፣ ሰው ከሌለበት ከዚያ ስፍራ ብረሩ አላቸው። እነዚያ በጭቃ የተሠሩ ወፎች የእግዚአብሔር ልጅ የተመሰገነ ነው እያሉ በረሩ። ከእርሱ ጋር የሚጫወቱ ሕፃናት እንደ እርሱ ጭቃ ለውሰው የወፍ ምስል ሠሩ። ከዚያ ከጠዋት እስከ ማታ ጉሮሯቸው እስኪያብጥ በእነዚያ ከጭቃ በተሠሩ ወፎች ላይ እፍ አሉባቸው። አንዳቸውም አልበረሩም። እባክህ ፈጽሞ እንዲንቀሳቀሱ ማድረግ አልተቻለንምና ምን እናድርግባቸው? አንተ እፍ በልባቸው እያሉ ለመኑት። እሱ ግን የሚያደርገውን ያውቅ ነበርና ዝም አለ። አንድ ሕፃን ግን ጭቃውን እፍ በማለቴ አዋፍ የሆኑ ዘንድ እባክህ ሥልጣን ስጠኝ እያለ አብዝቶ ለመነው። ሕፃኑ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏቸዋል ብለህ እፍ በልባቸው አለው። እንደ ተባለው ብሎ እፍ አለባቸው። አዕዋፍ ሆነው በረሩ። ዳግም ግን
ከጭቃ ለውሶ እፍ ቢልባቸው ሊበሩ አልቻሉም። ይህ ሕፃን ድጋሚ እንዳልበረሩለት ሲያውቅ ወደ ጌታ እያለቀሰ ተመለሰ። ነገር ግን እሱ ተሰውሮ ነበርና አላገኙትም። ለሕፃናቱ ወላጆች፣ ለአካባቢው ሰዎች ነገሩ አስደንጋጭና አስፈሪ ሆነባቸው። በልጅነት ወራቱ እንደ ልጆች እየተጫወተ እንደ አምላክነቱ ተአምራት እየሰራ አደገ። በሌላ ጊዜ ጌታችን ኢየሱስ ክርስቶስ በሕፃንነት ወራቱ ከሕፃናቱ ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ልጅ ሕይወትህ ተቋረጠች አለው። በዚያ ጊዜ ያ ልጅ ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይሄ ሕፃን ልጅ ከማን ወገን ይሆን ብለው ተደነቁ። የሞተው ልጅ ዘመዶች ስለ ልጃቸው አለቀሱ። ወደ አረጋዊው ዮሴፍና ወደ እመቤታችን ሄደው ይሄ ልጅ ከእናንተ ጋር እያለ እናንተ ከእኛ ጋር መኖር አትችሉም፣ ከዚህ ሂዱልን አሏቸው። አንድ ጊዜ ጌታ በልጅነት ወራቱ እንደ ሕፃናት በሰገነት ሆኖ ከልጆች ጋር ይጫወታል። ሕፃናቱ ተሰባስበው እንዳሉ ከሕፃናቱ መሃል አንድ ሕፃን ከሰገነቱ ላይ ወደቀና ሞተ። የዚያ ሕፃን ልጅ ስም ዜኑ ይባላል። አብረውት የሚጫወቱ ሕፃናት የልጁን መውደቅ ሲመለከቱ ፈርተው ሸሹ። ጌታችን ኢየሱስ ክርስቶስ ግን በዚያ ሰገነት ላይ ብቻውን ቀረ። የሞተው ልጅ ዘመዶች እየተሯሯጡ መጡ። ጌታንም አንተ ነህ ገፍተህ የጣልከው ብለው ያዙት። እርሱ ግን አልጣልኩትም እያለ ተናገራቸው። እጅግ ብዙ ዘበዘቡት፣ መረመሩት። ከመሃላቸው ወጥቶ ወድቆ ወደ ሞተው ልጅ ሄዶ በታላቅ ድምፅ ዜኑ ዜኑ ብሎ ተጣራ። አልዓዛር አልዓዛር ከመቃብር ውጣ ብሎ አልዓዛርን ከመቃብር እንደጠራው ዜኑ ዜኑ ብሎ ተጣራ። የዚያ ሕፃን ዓይኖች ተገለጡ። ጌታም ያን ሕፃን ጠየቀው። ዜኑ እኔ ነኝ ከገደል የጣልኩህ አለው። ያም ሕፃን አይደለም አንተ አልጣልከኝም ብሎ በዘመዶቹ ፊት መሰከረ። ሕዝቡ እርሱ ብቻውን ታላላቅ ተአምራት ያደረገ ከልዑላን ይልቅ ልዑል ነው እግዚአብሔር እያሉ አመሰገኑ። ጌታ የ7 ዓመት ልጅ ሳለ እናቱ ቅድስት ድንግል ማርያም ውሃ ይቀዳላት ዘንድ ላከችው። በጥበብና በሞገስ ለእናቱ እየታዘዘ አደገ እንዳለ መጽሐፍ። በመንገድ ላይ ውሃ የሚቀዳበት ገንቦ ተሰበረ። ልዑለ ባሕሪ ሁሉን የሚያደርግ ድንቅ አምላክ ነውና ውሃውን በለበሰው ልብስ ይዞ ወደ እናቱ ተመለሰ። እመቤታችን ቅድስት ድንግል ማርያም በነገሩ ፈጽማ ተደነቀች። የሚያደርገውን እየተመለከተች በልቧ ተጠብቀው ነበር እንዳለ ቅዱስ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃናት እያደገ የ8 ዓመት ሕፃን ሆነ። በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ።
መምህሩ አልፋና ቤጣ በል ብሎ ጌታችንን አዘዘው። ጌታችን ኢየሱስ ክርስቶስ ግን እንደ ሕፃናቱ በል የተባለውን አልደገመም። አልፋ ማለት ትርጉሙ ምንድነው ንገረኝ ብሎ መምህሩን መልሶ ጠየቀው። መምህሩ ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወ። በሌላ ጊዜ መምህሩ ሲጽፍ ጌታችን ኢየሱስ ክርስቶስ ቀዩንና ጥቁሩን ቀለም ወስዶ ደባለቀበት። መምህሩ ይህን በተመለከተ ጊዜ ይሄ መበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታችን ግን ለምን ትመታኛለህ? ቀለሙን እንደነበረ መልሶአለሁ ብሎ ጥቁሩን ከቀይ ቀለም ለይቶ እነሆ ገንዘብህ ይኸው ውሰድ ብሎ ሰጠው። መምህሩ ሁኔታው አስደነገጠው፣ በነገሩ ተገረመ። በነፍስና በሥጋ በውስጥም በአፋ ድንግል ወደምትሆን ወደ ጌታችን እናት ወደ እመቤታችን ሄዶ ይሄ ልጅሽ ማን ነው? የሚሠራው ተአምርስ ምንድነው? ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ብሎ ትንቢት የተነገረለት እሱ ነው እንዴ? ብሎ ግራ ተጋብቶ መልሶ አስረከባት። ጌታ ከኃጢአት በስተቀር ሰው የሚሠራውን ሁሉ ይሠራ ነበር። በልጅነት ወራቱም እንደ ልጆች ይጫወት ነበር። አንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታችን ኢየሱስ ክርስቶስ በፀሐይ ጮራ ወይንም በፀሐይ እግር ላይ ወጥቶ ተቀመጠ። አብረውት ያሉ ሕፃናት ኢየሱስ በፀሐይ ጨረር ላይ እየተመላለሰ ሲጫወት ሲያዩ ሕፃናቱ እነርሱም እንደርሱ በፀሐይ እግር ላይ መቀመጥ ፈልገው ከቤቱ ጣራ ላይ ወጡ። በፀሐይ ጨረር ላይ ዘለን እንቆማለን እያሉ ቢዘሉ ወደ መሬት ወድቀው ሞቱ። አካባቢው በልቅሶ ታወከ። ልጆቻቸው የሞቱባቸው ዘመዶች እመቤታችንን ልጅሽ በምን ጥበብ ነው በፀሐይ ጮራ ላይ የተቀመጠ? የኛ ልጆች ልጅሽን አይተው እንደርሱ ለማድረግ ሞክረው እየወደቁ ሞቱብን ብለው አንገላቷት። ልጇን ኢየሱስ ክርስቶስን ይዘው ደበደቡት። ለምን ትደበድቡኛላችሁ ብሎ ወደ ሞቱት ሕፃናት ሄደ። ከሞት አስነሳቸውና በእውነት እኔ ገደልኳችሁ ብሎ ጠየቃቸው። ሁሉም ተነስተው በአንድ ቃል አቤቱ ጌታችን አምላካችን ሆይ አንተስ ትንሣኤያችን ነህ፣ ለአንተ ምስጋና ይገባሃል፣ ለላከህ ለአብ ምስጋና ይገባል፣ ለባሕሪ ሕይወትህ ለመንፈስ ቅዱስ ምስጋና ይገባል፣ መላእክት በሰማይ ሲያመሰግኑህ ሰምተናል አሉ። የአካባቢው ሰዎች ግን በነገሩ ተደናገጡ። ጌታ የ12 ዓመት ልጅ ሲሆን እንደ ልማዳቸው የፋሲካን በዓል ሊያከብሩ አረጋዊው ዮሴፍና እናቱ ክብርት እመቤታችን ጌታን ይዘው ወደ ኢየሩሳሌም ወጡ። ከበዓሉ በኋላ ከብዙ ሕዝብ ጋር ሆነው ከኢየሩሳሌም ሲመለሱ ከኋላቸው የሚከተላቸው መስሏቸው ነበር። አገራቸው ሲደርሱ ከዘመዶቻቸውና አብረው ከተጓዙት ሰዎች መካከል ቢፈልጉት አጡት። እመቤታችን በልጇ በወዳጇ መጥፋት አዘነች። መሪር እምባን ካዘነችባቸው ሐዘናት አንዱ ይሄ የልጇ መጥፋት ነበር። ከዮሴፍ ጋር ወደ ኢየሩሳሌም ተመልሰው ይፈልጉት ጀመር። እርሱ ግን በኢየሩሳሌም ከሊቃውንት ጋር በምኵራብ ውስጥ ተቀምጦ ከካህናቱ ጋር እየተከራከረ ከነቢያት መጻሕፍትና ከኦሪትም እየጠቀሰ የተሰወሩትን ምሳሌያት ሁሉ እያብራራ ያስረዳቸው፣ ሊቃውንቱንም ይጠይቃቸው ነበር።
በምኵራቡ ሲያገኙት እናቱ ልጄ ሆይ ስለምን እንዲህ አደረግክ አለችው። ሕፃኑ ኢየሱስም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። ጌታችን ኢየሱስ ክርስቶስ በጥበብና በቁመት በሞገስም አደገ። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ እንዳለ ቅዱስ ዮሐንስ ወንጌላዊ።